ሰላም ሰላም እንዴት ናችሁ? የኔ ውዶች ደህና ናችሁልኝ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። እንዴት ቆያችሁ? እንዴት ሰነበታችሁ? 3 ቀን ሆኖብኛል ቪዲዮ አልሰራሁም ነበር፣ አልተመቸኝም። ለዛ ነው። እናንተ ግን ማለት ነው የት ገባች አይባልም። ሄሬ ታዝቢያችኋለሁ። ለማንኛውም እንዴት ናችሁልኝ? በጣም ተናፍቃችኋል ማለት ነው ሁላችሁ። የእውነት እኔ ለራሱ ማለት ነው ሱስ ሆነብኛል እንደዚህ መስራት ቪዲዮ መስራት ምናምንና ለማንኛው ተመልሻለሁ መጥቻለሁ ለማለት ነው። ጨረቃዎቼ ደግሞ በጥሩ ደረጃ እያየኋቸው ነው። እነሱ እንኳን እያየሁ ነበር እና ይቺ ልጅ ማለት ነው ገና አልወጣችም ከህይወታችን ማለት ነው። ከህይወታቸው ሳይሆን ከህይወታችንም አልወጣችም ገና ነው። ለማንኛውም ሁሉም ነገር ይፈታል፣ ወደ ሰላም ይመለሳል። ያው እሷን ልክ እንደ ተስፋ የቆረጠ ሰው ነው ያለችው። ገግማለች፣ ምንም ማድረግ አይቻልም። ዲኤንኤ እንኳን እኔም የእውነት በጣም ያነደደኝ የአርብ ነው። ዲኤንኤ ሲደረግ ትቷት ወጡ ምናምን እያለን ነበር ሁላችንና ትቷት መውጣት አይደለም ትቷት ወጥተውም እንኳን ሌላ ቀን መመለስ ትችላለች። ተመልሳም የሆነ ነገር ማድረግ ትችላለች። ዋናው ነገር እግዚአብሔር ከነሱ ጋር ይሁን እንጂ እውነት ተደብቃ አትቀርም፣ ትመለሳለች። የማይሆን ነገር ከሰራችም ለራሷ ነው። ያንተ ነው ቢባል እንኳን ያው የማሳደግ ያግዛታል እንጂ ከሷ መኖር እቅድ የለውም። እሱም እሷንም ማለት እሷ ግን ከሱ መኖር ነው የምትፈልገው። ታውቃላችሁ ግን እኔ በጣም የታየኝ ከሷ ልጅ ለምን ተውኩት ብሩኬ ነው። ከመጀመሪያ ጀምሮ አጥብቄ አልይዝም ነበር ነው። ከዛ ደግሞ ጥሩ ደረጃ ላይ ሲደርስ ስታያቸው በቃ እኔም የነሷቸው የሚኖሩ ኑሮ እኔ መኖር አለብኝ ብላ ስላሰበች ነው እንደዚህ ያለ ግግም ብላ ያለችውና ግን አይሆንም፣ አይሳካላትም። የእውነት ፍቅር ተሳስቦ መኖር እንጂ በልጅ የምታሰር ፍቅር የለም። ዋናው ብሩኬ የምፈልገው ነገር ከሀይሚ ነው። የማፈቅራትም የምወዳትን እሷ ናት እንጂ ለልጅ ብሎ ከሷ መኖር አይችልም። ጭራሽም የማይሆን ነገር ነው። እሷ ያሰበችው ያለው በዚህ ነው። ምን ኮንፊደንስ እንዳላት ማነው እያገዛት እያለው አይታወቅም። ማለት እልህ ነው በቃ። አንድ ነገር ከኛም እልህ ተይዛለች፣ ከነሱ ደግሞ እንደዛ ማለት ነው። በቃ እነሱ ለምን ሰላም ሆነ ነው እንጂ በሌላ አይደለም። ግን ደግሞ አይሳካላትም፣ አይሆንም። ጨረቃዎች መቼም ይሆን መቼም አይለያይም፣ መቼም ማለት ነው። የተፋቀረ ሰው መቼም አይለያይም። በጣም ደስ የሚል ነገር ሁለታቸው አንድ ስለሆኑ አንድ ሆነው ችግራቸው እየፈቱ ስለሆነ ምንም ነገር አይመጣም። እሷ ትደግማለች፣ መጨረሻም ትቀራለች። በቃ ወድቃ ትቀራለች እንጂ መቼም ብሩኬ ከሷ መኖር አይችልም፣ መቼም ማለት ነው። አያስበውም። እንኳን እሱ እኛ ራሱ አናስብም። እና ለማንኛውም ፋወሪ ጨረቃ ፋሚሊ ብዙ አትጨነቁ፣ የሚፈጠር ነገር እናያለን። ይሄንም ያልፋል። የእውነት ትናንት የሆነ ጽሁፍ ጽፌ ነበር። ይሄን ጽሁፍ ስጽፍ ደግሞ ለሀይሚ ብቻ አይደለም ለራሴም ጭምር ነው። አንዳንዴ ዝም ብዬ ስጽፍ ለህይወቴ የሚጠቅመኝ ነገር አለ። ዝም ብዬ ስጽፍ ምናምን ለሰውም የሚጠቅም ነገር ሊሆን ይችላል። ለእኔም ለራሴም ነው የምጽፈው እንጂ ለአንድ ሰው ብቻ አይደለም። ሀይሚዬ ደግሞ ካየችው ብዬ ነው የጻፍኩት። ስታለቅ ስላየኋት ከዛ ቀን በኋላ ደግሞ ፈርቻለሁ ምናምን ስላለች ማለት ነው። አንድ ነገር ሀይሚ በጣም የሚያስጨንቀኝ ነገር የሀይሚ ነገር ታውቃላችሁ፣ በጣም ጠንካራ ናት፣ በጣም ጎዝ ናት። የሆነ ችግር የመጋፈጥ ችሎታ አላት። ግን ደግሞ አንዳንዴ ድካም አለ፣ ሁላችን እንደግማለን። ድክሞታን ወደ ቪዲዮ ስታይ ምን በጣም ነው የምናደደው እኔ ማለት ነው። ስታለቅስ ሳይ በጣም ነው የሚያስጨንቀኝ እኔ ራሱ ማለት ለምን ታለቅሳለች ብዬ የእውነት ቪዲዮ መስራት አልቻልኩ ነበር። ግን ደግሞ በጣም ነው የተናደው እዛ ቀን ማለት ነው። ለምን ለሰው በር መክፈት ነው። ከዛ ደግሞ ለዚች መንቀራ የሆነች ልጅ ማለት ነው አይዞሽ ለማለት ነው። ለምን በቃ አልቅሳለች፣ ትፈራለች ብላ የማይሆን ነገር መስራት ትችላለች ማለት ነው። ግን አይሳካላትም። እሷ በቃ አይነ ደረቅ ሆናለች፣ ገግማለች። ምንም ማድረግ አይቻልም፣ መጋፈጥ ነው ምንም ቢሆንም። እኔ ግን በጣም የእውነት ገርሞኛል እኮ የእሷ ኮንፊደንስ። የእውነት ሰው እየጠላት ሰው ብዙ የማይሆን ነገር እየተናገራት ምን አይነት ተችሎ ነው ያላት እሷ ራሷ። እኛ እኮ ትዕግስት የለም። የሆነ ሰው ስድብ ሲሰድብ ራሱ እኮ ትዕግስት የለም። የሆነ ኮመንት ተጽፎ ራሱ በጣም ይከፋናል አይደል? እሷ ግን የእውነት እኔ እንጃ ይገርመኛል። ለማንኛውም አይሳካላትም ደግሞ ማለት ነው። እኔ በጣም ብሩኬ ያስደሰተኝ ታውቃላችሁ። እኔ ከእሷ ጋር ምን ነገር አላደረኩም፣ እንዴት ነው የማላስታውሰው? ህይወቴ እኔ እኮ አውቀዋለሁ ሲል በጣም እርግጠኛ ሆንኩኝ። በዚህ ነው ሲጀመርም ብሩኬ ከመጀመሪያ ጀምሮ እንዲህ ነገር ሲናገር በጣም ደስ ይል ነበር። መጀመሪያ በጣም ውዝግብግብ አድርጎናል። መጀመሪያ ማለት ነው አርግዣለሁ ብላ ስትመጣ እንደዚህ ማለት ነበረበት። አሁንም ብለዋል እኔ ከእሷ ጋር ምንም አደረኩም፣ ካላደረኩም ደግሞ ልጅ የኔ አይደለም ብለዋል።
ግን ልጅቷ ገግማለች፣ ገግማ ትቀራለች። መቼም የእሷ አይሆንም መቼም ማለት ነው። ደግሞ ፍቅር እንደነበረው ብሩኬ ባሌ እንዴት መመለስ እንዳለብኝ ያውቃለሁ እንዴ? ከአንቺ ጋር አንድ ቀን እንኳን አላደረም አልዋለም። እንዴት ነው ባሌ ብለሽ የምትጠሪው? እንኳን አንቺ ሀይሚ ራሱ ባሌ ብላ ጠርታቸው አታውቅም። አሁን ነው እየጠራቸው ያለችው በስነ ስርዓት ማለት ነው። ለፍቅር ሲጠይቃት በስነ ስርዓት ተከብራ ሁሉም ነገር ስትቀበል ነው ባሌ ፍቅሬ የጀመረችው። እንኳን አንቺ ማለት ነው አንድ ቀን ከአንቺ አድሮ ላይ አያውቅም ውሎም ያማያውቅ እና ሁሉም ነገር ሀቅ ያውጣልን። ጨረቃ ፋሚሊ ከጭንቀትም ከሁሉ ነገር ነጻ ያውጣልን። ከዚህ ነገር ተፈቶ ሁሉም ነገር ወደ ቤታቸው ወደ አዲስ አበባ ተመልሰው ያሳየን። የእውነት አንዳንዴ እኮ ይጨንቃል፣ ያስፈራል። ሀይሚም ብትፈራ ብትጨነቅ እውነቷ ነው ማለት ተስፋ ያቆረጸው ብዙ ማድረግ ይችላል። ግን ደግሞ ፈተና ሲገጥማችሁ ፈተና ለጥሩ መሆን ለመልካም ነው። በቃ የሆነ ነገር ፈተና ሲገጥመን በጣም ጠንክረን ነው የምንወጣ። በህይወት ስንኖር ደግሞ ፈተና ላይ ፈተን የማይፈተን ሰው የለም። በቃ ሁሎች የአቅማችን ፈተና እግዚአብሔር ደግሞ ያለ አቅማችን ፈተና አይሰጠንም እኮ አቅማችን ነው ፈተና የሚሰጠን። ይህን ፈተና ደግሞ በትዕግስት ስንወጣው መጨረሻው ደግሞ ለበጎ ለመልካምነት ይሆን። እንደውም እንኳን ተፈተንኩ ነው የምንለው ማለት ነው። ለራሴ ብዙ ነገር ፈተና ሲገጥመኝ በጣም እጨነቃለሁ። የሆነ ነገር የማይሆን ነገር ተስፋ ቆርጣለሁ፣ አማራለሁ። ግን ደግሞ ይሄ ፈተና ሲያልፍ ደግሞ የሆነ ጥሩ ነገር ይፈጠራል በህይወቴና ከዛ ተመልሼ ወይኔ እንኳን ለካ እንኳን ተፈተንኩ እላለሁ ማለት ነው። ለማንኛው ግን ሀይሚና ብሩክ ፍቅራቸውን በጣም ንጹህ ፍቅር ስለሆነ በሚዲያ ስለሆነ የብዙ አይን ስላለበት የጠላት ብቻ አይደለም አይን ወዶቼ የወዳጅም አይን ነው። ስለዚህ አይን የበዛበት ስለሆነ ደግሞ በቃ ብዙ ፈተና ይገጥመዋል። ችግር የለውም ግን ያልፋል። መቼም አይለያዩም። እግዚአብሔር ያለው ፍቅር መቼም የሚለያዩ ሰው አይደሉም። እነዚህ ልጆች ደግሞ ማለት ነው እነሱ ብቻ ሳይሆን እኛ ራሱ ከእነሱ አንለያም እስከ ሞት ድረስ ማለት ነው። ለማንኛውም መልካም ጊዜ መልካም ቆይታ። እስኪመጡልን የዛሬ ደግሞ እንደሆነ አይታወቅም። ያው እንጠብቃለን። እናንተም ቻናላቸው እንደውም እንዲያድግህ እንዲሰሩ እናድርግ። እስኪ ይህንን ጊዜ አልፎ ሁሉም ነገር ፍቅር የሚጫወቱበት ቀን ናፍቆኛልና በሰላም ያቆየን። መልካም ጊዜ ውዶቼ።